ሰልቫጅ እቃዎች ወይ ደግሞ ቶሮንቶ ውስጥ ርካሽ ልብስና የቤት እቃዎች የምናገኝበትን ቦታ ነው። ኮልፌ አጠና ተራ ወይም ደግሞ መሸዋለያ ከምናገኛቸው ልብሶች እነዚህ ልብሶች ናቸው። ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል። ዛሬ የምናየው እንግዲህ ሰልቫጅ እቃዎች ወይ ደግሞ ቶሮንቶ ውስጥ ርካሽ ልብስና የቤት እቃዎች የምናገኝበትን ቦታ ነው። አሁን የምገኘው ባትረስ እና ኩዊን አካባቢ ነው። ይሄ ብቸኛው ሎኬሽን ሳይሆን በቶሮንቶ ውስጥ ከ10 እስከ 12 ስቶር እንዳለው ይነገራል። ስሙም ቫልዩ ቪሌጅ ወይም ደግሞ ትሪፍት በመባል ይጠራል። በየአካባቢያችሁ በሚገኝ ቦታ ላይ ቫልዩ ቪሌጅ ኒርሚ ብላችሁ ወይም ደግሞ ትሪፍት ኒርሚ ብላችሁ ሰርች ብታደርጉ ከ10 እስከ 12 ሎኬሽን ካለው ቶሮንቶ ላይ በ4 እና 5 ኪሎ ሜትር ውስጥ ምናልባት ልታገኙ ትችላላችሁ ማለት ነው። ለእኔ ግን ቅርብ የሆነው ሌላም አለ። ወደ ሰፈሪ አካባቢ ግን በስራ መሀል ቅርቤ ነው ያገኘሁትኝ። ባትረስ እና ኩዊን ጋር የሚገኘውን ሎኬሽን ነው። አንዳንዴ ንጹህ እቃዎችም እናገኛለን። አንዳንድ ሰዎች ይገዙና ልብሶችን በጣም ብዙ ሾፕ የሚያደርጉ ከሆነ ስፔሻሊ ደግሞ ሴቶች በጣም ብዙ ሾፕ ስለሚያደርጉ ይደራረብና ይረሱታል እቃውም ማለት ነው። ሶ ቤት ሲያጸዱ ወይ ደግሞ ሙቭ ሲያደርጉ ያገኙታል ያንን እቃዎች። ከአመት በፊት ወይ ከ6 ወር በፊት የገዙትን ልብስ አሁን ላይ ለማድረግ ቢሞክሩ ይጠባቸዋል። ሶ ያን የጠበባቸው ልብስ አዲስ ሆኖ ከነ ባጁ ምንም ሳይገነጠል መተው ለዶኔሽን ይሰጣሉ ማለት ነው። ሶ ቫልዩ ቪሌጅ ይባላል የቦታው። አንድ ሰው ሙቭ ሲያደርግ ከቤት ሙቭ ሲያደርግ ማለት ከአንድ ቤት ለቆ ወደ ሌላ ቤት ሲገባ በፊት የነበሩትን እቃዎች በአብዛኛው በቶሮንቶ ካልቸር ይዞ አይሄድም። ሳይዝም በፊት ከነበረበት ቦታ የተለየ ሳይዝ ስለሚገባ ዋን ቤድሩም የነበረ ሰው ቱ ቤድሩም ሲገባ ኤክስትራ ነገሮች ስለሚገዛ ወይ ደግሞ በፊት የነበሩትን ጥሎ ስለሚሄድ ያው ምን ያደርጋል መጥቶ ለዚህ ዶኔሽን ያደርጋል ማለት ነው። ሶ እዚህ ገብተን ዶኔሽን የተደረጉ ሰልቫጅ ልብሶችን ኦልሬዲ የተደረጉም አሉ ያልተደረጉም አሉ። እዚህ በቶሮንቶ በካናዳ ውስጥ ሰልቫጅ ልብሶች በስንት ብር ዋጋ ይሸጣሉ አብረን ገብተን እናያለን ማለት ነው። ካገኘንም በዛው ለብሰን እንወጣለን፣ ገዝተን እንመጣለን። ይመቻችሁ፣ አብራችሁን ቆዩ። ይሄ ነው ቫልዩ ቪሌጅ። ስታዩት ትልቅ ስቶር ነው የሚመስለው፣ ግን የሰልቫጅ መሸጫ ቤት ነው ይሄ ቫልዩ ቪሌጅ የሚለው። ውስጥ ደግሞ ገብተን ያለው ነገር አብረን እናያለን ማለት ነው። ቤቱ ይህን ይመስላል። መክፈያ ቦታ ነው ይሄኛው። የምታዩት እንዳለ ሼልፎች የሴቶች ልብሶች ሼልፍ ናቸው። እነዚህ እንዳለ የምታዩቸው በሳይዝ የተለያየ ነው። እዚህ ጋር ስሞል ይላል። በዚህ በኩልም እንዳለ በቃ ልብሶች ናቸው። እነዚህ እንዳለ ዩዝድ የሆኑ ልብሶች ናቸው። አሁን ካባ ለእናቶች በጣም አሪፍ የሆነ ካባ ነው። ዋጋው እዚህ ጋር እንደምታዩት 6 ብር ከ79 ነው። ስቶር ብንሄድ ግን በዚህ ዋጋ እናገኘውም። በ6 ብር ይሄን የመሰለ ልብስ አናገኘው። ይሄ የሴቶች አይል ነው። እነዚህ አይነትም ንጹህ የሆኑ ጃኬቶች አሉ። ጫማዎች እንደዚህ ዩዝድ የሆኑ ጫማዎች ይሸጣሉ። ያገለገሉ የክረምት ጫማዎችም እንደዚህ ታገኛላችሁ ማለት ነው። ለክረምት በጣም አሪፍ ነው። ለኒውካመሮች ልካችሁ የሚሆን ከሆነ ለኒውካመር ጓንቶች አሉ፣ ኮፍያዎች አሉ፣ እንደምታዩት ቡትሶች አሉ። እዚህ ጋር እንደምታዩቸው ሰልቫጆች ናቸው። ኤቭሪቲንግ ተደርገው የነበሩ ናቸው። እነዚህ በሙሉ ጌጣጌጦች አሉ። እንደዚህ ደግሞ ፓክዶ ነው። በቃ ጨራሽ አልተደረገም እንዳልኳቸው የተረሳ ነው ማለት ነው። አሁን ሙሉ ደርዘኑ ስንት ብር ነው? 9 ብር ነው። $9 ማለት ነው።
ለክረምት ደግሞ የሚሆን እንደዚህ ወፈር ያላለ ቶሮንቶ ውስጥ ኦልሞስት ካናዳ ውስጥ ማለት ይቻላል ርካሽ የምናገኝበት ቦታ ቫልዩ ቪሌጅ ብቻ ነው ማለት ነው። ከዚህ ውጪ ብራንድ የሆኑ ስቶሮች ካለ እንደመስተቀር አናገኝም ማለት ነው። አሁን እነዚህ ጃኬቶችን ያቸው ይሄ ጃኬት እንዳጋጣሚ ነው በሌላም ከለር አላቸው የተለያዩ ከለር አላቸው። አሁን እነዚህን ዋጋ ቼክ እናድርገው። አሁን 7 ብር ይሄንን በ7 ብር በየትም አናገኘውም። ይሄኛው ደግሞ እንደምታዩት 8 ብር አዲስ ነው ኦልሞስት በቃ አንድ ሰው አድርጎት ተጠቅሞት የተወው ነው ማለት ነው። ይሄንን ብታዩት 14 ብር ማለት ነው። ኳሊቲ በጣም አሪፍ ነው። ብራንድ ነው እንደምታዩት 14 ብር ነው ይሄ የሚሸጠው ማለት ነው። ቡትሶችም ከላይ እንደምታዩቸው ቡትሶችም አሉ። ከዚህ ጋር ደግሞ የክረምት ጃኬቶች አሉ የትላልቅ ሰዎች በጣም ሰፊ ነው እንደምታዩት። በዚህ በኩልም ደግሞ እንደዚህ ያለ እኛ ቦንዳ የለመድነው በእንደዚህ መልኩ አይደለም። ያው አዲዳስም አለ እዚህ ጋር በ12 ብር በ11 ብር ከ50 እናገኘዋለን። እዚህ ለልጆቻችሁ ሚካመሮች ካላችሁ እንደዚህ የሱሪ ሼልፍ ነው። ብዙ ሰዎች መጥተው እዚህ ሾፕ ያደርጋሉ። እነዚህ ነው ኮልፌ አጠናተራ ወይም ደግሞ መሸዋለካ የምናገኛቸው ልብሶች እነዚህ ልብሶች ናቸው። እዚህ ተጣርቶ ሲሄዱ ነው ከዚህ በኋላ ሄደን ወደ ኢትዮጵያ የሚላኩ ይመስለኛል። እንደዛ ይመስለኛል አላውቅም። እዚህ ጋር ልብስና ጫማ ነው። በዛ በኩል የሴቶች ነው። በዛኛው በምትተሻግሮ ባለው በኩል የሴቶች ነው። በዚህ በኩል ደግሞ የወንዶች ነው። ሱፎችም አሉ እንደዚህ። ለምሳሌ አሁን አንድ ሱፍ ጃኬት ስንት ነው? እዚህ 27 ብር ነው። 21 ብር ነው። 27 ብር ነው ሱፍ ጃኬት ማለት ነው። ይሄ ደግሞ 29 ብር። ብራንድ ናቸው ኤቭሪቲንግ እንደምታዩቸው ሱፎቹ ማለት ነው። እንደዚህ ሙሉ አሁን የሱፍ ሸልፍ ነው ማለት ነው። እዚህ ጋር ደግሞ ሸሚዞች አሉ እንደምታዩት የተለያዩ ሸሚዞች አሉ። እነዚህ ደግሞ ስካርቮች ናቸው ለትላልቅ ሰዎች ስካርቮች፣ ከረባቶች ኦልሞስት ሙሉ ነገር አለ ማለት ነው። አብዛኛው ሰው ቫሊ ቪሌጅ መጥቶ ሲገዛ ዶኔት እያደረገ ነው የሚመስለው፣ ግን ሪያሊቲው ግን አይደለም። ቫሊ ቪሌጅ ለትርፍ የተቋቋመ ካምፓኒ ነው። እኛ ልብሶቻችንን ይዘን ሄደን ቮለንተር ለሆኑ ሰዎች ለሸልተሮች ምናምን እንደዚህ ስንሰጥ እሱ ከሸልተሮች ገዝቶ አትርፎ ይሸጣል ማለት ነው። ግን እንደዛም ሆኖ ስቲል አፎርደብል ነው። አሁን የሱፍ ጃኬት እዚህ 27 ብር ከተሸጠ ምናልባት ለነሱ 7 ብር ምናምን ሰጥቷቸው ሊሆን ይችላል፣ አላውቅም። እሱ ግን እንደዛ ነው አካሄዱ ማለት ነው። አሁን እዚህ ጋር ቲሸርት አለ ቶርፍ የምናውቀው ሰርቫጅ ያው በዘመናዊ መልኩ አሁን ናይክ ነው ቲሸርቱ፣ ቀይ ነው ከለሩ እንጂ ይረብራል። $16 ነው ይሄኛው የሚሸጠው ማለት ነው። ብራንድ ስለሆነ 16 ብር ውድ ነው እንጂ ብዙ ጊዜ ቲሸርቶች 6 ብር 7 ብር መሰለኝ ስቴ ላይ እናያለን። ለህፃናትና ለወጣቶች የሚሆን ህፃናት ስል እኔ ህፃን ነኝ እያልኩ አይደል። ስቴ ላይ እንውጣና ደግሞ ላይ ያለውን ነገር እኔ እዚህ ጋር ደግሞ ሹራቦች አሉ። 14 ብር ነው የሚሸጠው የሹራብ። እዚህ ጋር አሁን የሹራብ ሼልፍ ነው ደግሞ አመቻችተውላቸዋል። ኦልድ ኔቪ ይላል። ኦልድ ኔቪን ሁላችሁም ታውቁታላችሁ። $10 ነው ይሄ እና ሳራቸው ደስ የሚለው ነገር ደግሞ በቃ ሹራብ ከፈለጋችሁ ቀጥታ ሹራብ ሼልፍ ሜት ነው። ቲሸርት ከፈለጋችሁ ቲሸርት ነው። ሱሪ ከፈለጋችሁ እንደዚህ ሰውየው እንደሚለካው ሱሪ አለ። ጫማ ኤቭሪ ኮርነር ላይ ጥግ ጥጉ እንደዚህ ጫማዎች አሉ። ጥግ ጥጉ ላይ የተዘጋጁ ጫማዎች አሉ። መሰለኝ ቲሸርት ለኛ ለወጣት ይሄ ነው መሰለኝ ቲሸርቶች። የቲሸርት አይል ይሄ እነዚህ ናቸው። ሪቡክ ነው ይሄ ለምሳሌ እንደምታዩት ሪቡክ ቲሸርት ነው። አዲስ አበባ ስንት እንደሚሸጥ አላውቅም። እዚህ ግን ያው 10 ብር ነው የሚሸጠው። $10 1000 ብር ማለት ይመስለኛል በኢትዮጵያ አይደል? ይሄም ቲሸርት እንደምታዩት አሁን ይሄ 4 ብር ነው። $4 ማለት ነው። ብር ስል እንትን እንዳይመስላችሁ ካናዳ ስዊት ሆም 8 ብር $8 ናቸው። እነዚህ የወጣቶች ቲሸርቶች ያሉት እዚህ ጋር ናቸው ማለት ነው። ላይ ምንድነው ያለው ታዲያ? እስቲ ላይ ምን እንዳለ ቼክ እናደርጋለን። ማፕሊፍ ሆኪ ቲሙ ነው። የቲሙ ቲሸርት ነው።
በእርግጠኝነት ውድ ነው፣ ምክንያቱም እዛ ውስጥ ነው የሚሸጠው። ቶሮንቶ ይላል እዚህ ጋር። እዚህ ግን 5 ብር ከ79 6 ብር ነው የሚሸጠው። ሶ I'm not drunk, I'm full of holiday spirit። ይሄ ስንት ብር ነው? 5 ብር። መለኪያም አላቸው ግን አይመለስም። እዚህ የተሸጠ አይመለስም። እንደዛ እንደማይመለስ አውቃለሁ። አምናስ ሹርስ ያላችሁን ኤክስፒሪየንስ ሸራቁኝ። እኔ በፊት ማቀው እንደማይመለስ ነው የተሸጠ። እዚህ ጋር ምን አሉ? በቃ የተለያዩ ቲሸርቶች አሉ። ቲሸርቶች አይሮች ናቸው እነዚህ እንዳለ ማለት ነው። በቃ ጫማም እንደዚህ በለካችሁ ካለ እዚህ ላይ ታያላችሁ። አሁን ለምሳሌ እኔ ኢንተረስትድ የሆንኩበት ጫማ ይሄ ነው። እስካሁን ካየሁት ውስጥ ይሄችኛዋ ትሻላለች። አትሆነኝም ለእኔ ግን ያውንች ብራንድ ትመስላለች። ዋጋዋን ለማየት አይደል? ስንት ትሆናለች ዋጋ? what is the price? ውስጥ ነው ይሄው እንደምታዩት ውስጥ ከታያችሁ እዛ ውስጥ ነው ዋጋው። እኔ ላንብብላችሁ 11 ብር ነው ጫማ ማለት ነው። በእርግጠኝነት ስቶር ብንሄድ ግን ላይክ ወደ 120 ብር 130 ብር ይሆናል። በቃ እንደዚህ አሟልተው ነው በቃ ሰልባችሁ እዚህ እንደዚህ ነው የሚሸጠው። ቡቲክ ነው የሚመስላችሁ። እኔ ከውጭ ራሱ ትገቡ ኢንተረስትድ ናችሁ። ሌዲስ ነው ላይ በዚህ በኩል እንደምታዩት ልጅቷ እንደምትወጣው ሌዲስ ይላል ወደ ላይ ማለት ነው። እሱ እንሂድ እና እስኪ አዲስ ነገር ካለ ያማምራሉ። ኪሎቹ በጣም ትልቅ ነው እንደምታዩት። ይሄ ሌላ ቤት ነው። ዋጓን እዚህ ጋር አለን። ትልቅ ፕሮፌሽናል ቡቲክ ነው የሚመስለው። ቀሚሶች አለ 13 ብር ነው ይሄ ቀሚስ። አሁን ለምሳሌ ኢትዮጵያ ስንት ትገዙታላችሁ? ይሄን ቀሚስ $13 ነው እዚህ የሚሸጠው። እቺም ሌዘር እንትናት መሰለኝ ቀሚስ 10 ብር። ቱታዎች ስልም ብቻ አለ። ብቻ እንደዚህ ጫማም እንደዚህ ኮርነር ላይ ለሴቶችም ኮፍያ እንደምታዩት እዚህ ጋርም አለ። የክረምት ኮፍያ እነዚህ እቺ ኤርፎን ስንት ብር ናት? ይቻውን $5 ናት። ይቻውን እቺ ኤርፎን የክረምቱ ለጆሮ በጣም አሪፍ ናት። እዚህ ጋር ማንንም አሰሙ በቃ 5 ብር ናቸው። እነዚህ ኮፍያዎችም አሉ። ኮፍያዎቹን ዋጋ ላየንማ 4 ብር ከ29 ነው ኮፍያው። እነዛም ዛጋም እንደምታዩት ትላልቅ ኮፍያዎች አሉ። እነዚህ ሌዘር ጃኬቶች አሉ። አሁን ይሄ ሌዘር ጃኬት በጣም የሚያምረው ልክክ የሚለበስ ሰው ካለ ማለት ነው። $18 ነው የሚሸጠው። ብራንድ የሆኑ እቃዎች ናቸው እንደምታያቸው። ቀሚሶች ደግሞ ይኸው ሴቶቻችን ቀሚሶች እዚህ ጋር አለ። $11 ነው የሚሸጠው። በእርግጠኛ ነኝ ስቶር ውስጥ ይሄ 30 ብር 40 ብር ይሆናል ብዬ አስባለሁ በትንሹ። ይሄን ይመስላል ስቶሩ። ከላይ ይሄን ነው የሚመስለው። አያምርም? ውበቱ በጣም የሚያምር ስቶር ነው። እንደዚህ ያለ እዛ ጋር ከታች ቅድም የነበርንበት ነው ይሄኛው ታችኛው ስቶር ማለት ነው። እኔ አሁን ያለ ነው ላይኛው ስቶር እዚህኛው ላይ ነው ያለ ነው ማለት ነው፣ ሰከንድ ፍሎር ላይ እና በጣም ያማምራሉ። ሻን ሸሚዝ $18 ናት። ቀሚሱም ይሄው ሙሉ ቀሚስ አለባሹም በጣም የሚያምር። ይሄም $13 ነው የሚሸጠው። እንደውም የወንዶች ነበር ከላይ የመሰለኝ። ኦልሬዲ የሴቶችን ስላየን የወንዶች ነበር ከላይ የመሰለኝ ግን አይደለም። እነዚህ ጋር ቀበቶ፣ የኪስ ቦርሳዎች፣ እንደዚህ አይነት ቦርሳዎች $8። አክቹአሊ እኔ እንደዚህ አይነት ቦርሳ ፈልግ ነበር ለቭሎግ ስወጣ ካሜራና ማይኬን የሚይዝበት ማለት ነው። ወር ደግሞ የፒሲ ላፕቶፕ ካለ እንደዚህ ፈልግ ነበር። ግን ይሄ ሴቶች ናቸው እንዳለ። ብቻ ዋጋቸው ፌር ነው። አሁን ለምሳሌ እዚህ ጋር ያለውን ቦርሳ ብናይ 4 ብር ነው የሚሸጠው። $4 ብቻ ነው የሚሸጠው። ይሄኛው $15 ነው የሚሸጠው ተለቅ ስለሚልና ብዙ ኪስ ስላለው ይመስለኛል። እነዚህ ሙሽራ ቀሚሶችን በላቸው። እዚህ ጋር የሚያማምሩ እንደዚህ አይነት ቀሚሶች አሉ። ርካሽ ናቸው እነዚህ ራሱ። አሁን ይሄኛው $30 ነው የሚሸጠው።
ያው አብዛኞቻችን ግን እዚህ ገብተን አንገዛም። ያው አበሻ ኩራት ስላለብን ኩራት የሚባል ነገር ስለሚይዘን አንገዛም እንጂ ይኸው እንደምታዩት ይሄም የሚያምር ጀሙሉ ሹራብ ነው። $11 ነው የሚሸጠው። ስንት ብር ናቸው? $10 ናቸው እነዚህ የሚሸጡት። ከሀበሻው ይልቅ እንደውም ፈረንጆች በጣም ይጠቀሙበታል። እዚህ ነጮች በጣም ይጠቀማሉ። እቃዎቻቸው በጣም አሪፍ ነው። በጣም አሪፍ እቃ ነው ያላቸው። ተፈለጋችሁት ነው። ክሬሽን ነው ለክረምት ለዝናብ፣ ስፔሻሊ ደግሞ ሃይኪንግ ማምትወጡ ሰዎች ካሉ ክረምት ላይም በቃ ይሄ በጣም ምርጥ ጃኬት ነው። በ25 ብር ማለት ነው። ሶ የፈለጋችሁት መታችሁ መግዛት ትችላላችሁ። ኬፖችም ከፈለጋችሁ እንደዚህ አይነት ኬፖችም አሉ እዚህ ጋር ኬፖችም አሉ። ይሄ ኮፍያ $10 ነው ይሄ የሚሸጠው ማለት ነው። አብዛኞቹ እዚህ መተው ሾፕ የሚያደርጉት ነጮች ናቸው። የኛ ብዙም አንድም አፍሪካዊ አላየሁም እስካሁን ድረስ። ህንዶች፣ ነጮች፣ ፊሊፒኖች ምናምን ነገር አሉ። የወንዶች ቲሸርቶች እነዚህ ናቸው። ኒውዮርክ ሲቲ አሁን 8 ብር ነው የሚሸጠው። ኒውዮርክ ሲቲ እንዳለ ቲሸርቶች ናቸው። ርካሽ ከምናገኝበት ቦታ አንዱ ይሄኛው ነው። በስፋት ግን ልብስና ጫማ ብላችሁ የምታስቡ ከሆነና ኳሊቲ ደግሞ ሞር ኳሊቲ ያላቸው ብላችሁ የምታስቡ ከሆነ ዳፍሪንና ኩዊን ጋር ያለው ቫሊዩ ቪሌጅ ብትመጡ ሞር በቃ ምክንያቱም ከላይም አፕስቴር ሜደን አይተናል፣ እታችም ወርደን አሁንም እያየን ነው። ልብስና ጫማ ብቻ ነው ፎከስ ያደርጉት ማለት የተለያየ ሌላ እቃ የሚይዙት ነገር የለም። በሌላ ቪዲዮ ደግሞ በቀጣይ የቤት እቃዎችን ደግሞ ይዤላችሁ እመጣለሁ ማለት ነው። እንደምታዩት ነው። ለወጣቶች ራሱ በጣም አሪፍ አሪፍ ቲሸርቶች አሏቸው። እዚህ ጋር የምታዩት ቲሸርት ቢጫውም አዲዳስ ነው። እነዚህም በተለያየ ሳይዝ 10 ብር ነው የሚሸጡት። ሸሚዝ እንደዚሁ 10 ብር ነው፣ 13 ብር ነው የሚሸጠው። ከዛራ ስቶር ነው ዶኔት የተደረገው። ዛራ ነው የተገዛው። እኔ ብዙ ብራንድ ስለማላቅ ነው እንጂ እዚህ ላይ የምታዩቸውን ብራንዶች ታውቋቸውናል። አሁን 9 ብር ነው። እንደዚህ አሁን ለወጣቶች በተለያየ ከለር እንደምታዩት የተለያየ ብራንድ እንደየሳይዙ ነው። ደግሞ እዚህ ለመፈለግ ይመቻል። ቲሸርት ሼልፍ ነው። በዚህ በኩልም እንደዚህ የስፖርቶች ደግሞ አሉ መሮጫዎች። እኔ መግዛት ፕላን አላረኩም እንጂ ምናልባት ይሄን ቱታ ልገዛው እችላለሁ። እንደዚህ አይነት ከለር ስለምወድ፣ ግን ሳይዙ በጣም ትልቅ ነው። ይሄ ክሬሽን ነው። ከውሃ ጋር በኡበር በሳይክል የምትሰሩ ካላችሁ ይሄን የምትደርቡታላችሁ ማለት ነው። ኤክስትራ ወጪ ሳታወጡ ክሬሽን ስለሆነ $14 ይሄን ማግኘት ትችላላችሁ። ሌላ ምን አይነት ቱታ አለ? እንደዚህ አይነት ቱታዎች አሉ። እኔ ቱታ ስለማደንቅ ነው ቱታዎችን ማሳያችሁ። እዚህ ጋር ሹራቦች ናቸው ያሉት። እነዚህ ሹራቦች ናቸው። ስንት ብር ነው የሚሸጠው? ይሄኛው 8 ብር ከ50 ነው። ይሄኛውም እዚህ ጋርም ሸሚዞች አሉ እንደምታዩት። እነዚህ ሸሚዞች ይሄም ሸሚዝ 13 ብር ነው። እንደዚህ አይነት ሸሚዝም የሆነ ሰዓት ላይ በጣም እንትን ሆኖ ነበረ፣ ስታይል ሆኖ ነበረ። ይሄ ኦልድ ኔቪ ነው። አንዳንዴ ሪል ዋጋቸውም አብሮ ታገኙታላችሁ። አሁን ትክክለኛ ዋጋው 35 ብር ከነበረ ኦሪጂናሉ ባጁ ሳይገነጠል 35 ብር፣ የእነሱ ደግሞ ከስር
5 ብር ነገር ታገኙታላችሁ ማለት ነው። ይሄ ደግሞ የሆነ ሰዓት ላይ ስታይል ሆኖ ነበር። ይሄ ራሱ ልሙጥ ሸሚዝ በወንዶች ሪቨር ኢንድ ይባላል። ኤክስኤል ሳይዝ ነው። $13 ነው ይሄ የሚሸጠው ማለት ነው። በዚህ በኩል እንደምታያቸው ጂንስ ሱሪዎች ናቸው እነዚህ ለወንዶች እና ያው አንዱ ዶኔት የሚያደርጉት በዙር እዚህ ይመጣል ማለት ነው። የሚታይ ከሆነ ደግሞ አሁን ስታይል ሆኗል መሰለኛ። እንደዚህ ሰፋ ያለ ስኪኒ ነበር በእኛ ታይም ጂንስ ሱሪ በማረግበት ታይም። አሁንም ማረጋለሁ ግን $17 ነው ይሄ የሚሸጠው። ዲስ ቴምፐርላንድ አሁን ቴምፐርላንድ ነው። ዋው ግን አልቋል። ይሄ በጣም ነው የተደረገው። የዚህ አድራጊ በጣም ተጠቅሞታል። ረዶ ሊል ነው አሁን ይሄን አድርጎ። እሺ ስንት ነው ግን? የሚታያችሁ ከሆነ 23 ብር ከ50 ላይክ አሁን እኔ በቀረስኩበት ሰዓት በጣም ኢንተረስትድ የሆነበት ጫማ አላየንም በአዲስ ሌቭል። አሁን ለምሳሌ ግን እያወራሁኝ እዚህ ጋር አዲስ ይመስላል ነገር ይሄኛው ስኒከር ምናልባት አሁን ይሄ ስንት መሰላችሁ የሚሸጠው? $30 ነው የሚሸጠው። ዛሬ ደግሞ አዲስ ነገር የለም ማለት ነገ አይኖርም ማለት አይደለም። ወይ ማታ ወይ ከሰዓት ደግሞ ሌላ ቀይ ይገባል ማለት ነው። በዛ ታይም ላይ አሪፍ ነገር ዶኔት ሊደረግ ይችላል። በቀጣይ ቪዲዮ ደግሞ ሁሉንም ያካለለ የቤት እቃዎችን ያካለለ ቪዲዮ እሰራላችኋለሁ። ተለቅ ያለ ስቶሪ በምኖርበት አካባቢ ፈልጌ እሱን ማሳያችሁ ይሆናል። በዛሬ ግን ኮመንት ላይም ከዚህ በፊት ብላችሁኛል፣ ልብስና ጫማ በርካሽ የት ነው የምናገኘው የሚለውን ቫልዩ ቪሌጅ ወይም ትሪፍት ብላችሁ በሰርች በማድረግ በአቅራቢያችሁ የሚገኘው ቦታ እየሄዳችሁ እንደዚህ አይነት ልብሶችን በ6 ብር፣ በ10 ብር፣ በ15 ብር አሪፍ ነገር ይዛችሁ መውጣት ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይሄ ነው። ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን ይመቻችሁ።